አሁን ይሄን ተመልከቱ። መንገዱ እዛ ማዶ ነው ያለው። 30 40 ሜትር ራቅ ብሎ ቤት ሲሰራ ይሄ ሃይዌይ ነው። በየጊዜው ከሆሳና አዲስ አበባ ከአዲስ አበባ ወራቤ መኪና ይንቀሳቀሳል። መንቀሳቀስ አንከለክልም። ስራ ነው፣ ህይወት ነው። እኛ ራቅ ካላልን ግን መኪና ባለፈ ቁጥር መተኛት አንችልም ማለት ነው። እንረበሻለን። የሚረበሽ ሰው እንቅልፉ የተረበሸ ሰው ደግሞ ነገ ፕሮዳክቲቭ መሆን አይችልም። እና ራቅ ማለቱ ነገ ለመከተም ብቻ አይደለም። መንገዱን እናስፋ ብንል አናፈርስም፣ ሀብት አናወድምም ማለት ነው። ከመንገድ ባሻገር ዛሬም ደግሞ ቤቱን አራቅ ነው እንጂ አይሰራበትም ማለት አይደለም። መሬቱ የጎመን ቃሪያ፣ ሰላጣ ይሰራበታል። ይህንን የኑሮ ዘዬ መማር በብዙ መልኩ ለኢትዮጵያውያን የሚገባ እና የሚያስፈልግ እንደሆነ ይሰማኛል። ሶስተኛው በተለይ የክልላችን ርዕሰ መስተዳድር የዞናችንም አስተዳዳሪ መገንዘብ ያለባቸው ጉዳይ በቅርቡ መንግስት ከ1.5 ሚሊዮን ያላነሱ ቤቶች በሚቀጥሉት ዓመታት ገነባለሁ ብሏል። ይሄ ማለት አዲስ አበባ ላይ የሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት። እኛ ከዛ በላይ ነው እቅዳችን።